ሰላም እንዴት ናችሁ? ስለ ብሩኖ ፈርናንዴስ ትንሽ እንወያይ እስቲ። ይህ ተጫዋች 12 አሲስት ማድረግ ችሏል በዚህ ሲዝን በፕሪሚየር ሊጉ። ዘሞስት የሚባለው በቴሪ ዳንኤል ሄንሪ እና በኬቨን ደብሮይን የተያዘ ነው። 20 አሲስት ማድረግ ችሏል ሁለቱም ተጫዋቾች። ብሩኖ ፈርናንዴስ ታዲያ እዚህ አሲስት ላይ መድረስ ይችላል አይችልም የሚለውን ነገር እንድንወያይበት ነው። ይህ ቻናል አዲስ ስለሆነ ሰብስክራይብ በማድረግ ላይክ፣ ሼር በማድረግ ቤተሰብ እንድንሆን ጠይቃችኋል። ብሩኖ ፈርናንዴዝ ማለት እንግዲህ ለማንቸስተር ዩናይትድ በጣም ኮንሲስተንት ፐርፎርመር ነው። የሚያደርጋቸው ነገሮች ኮንሲስተንት ናቸው። ቲሙ በከፍታ ውስጥም ሄደ በዝቅታ ውስጥ የልጁ ብቃት እንደተጠበቀ ሆኖ የሚቀጥል አይነት ተጫዋች ነው። ታዲያ ብሩኖ ፈርናንዴዝ 12 አሲስት ላይ መድረስ ችሏል። 8 ይቀረዋል ገና የሪከርዱን ለመጋራት። 9 ደግሞ ካደረገው ሪከርዱን መያዝ ይችላል እና ሊደረስበት ይችላል አይችልም የሚለውን ነገር የምንመለከተው እንግዲህ በሁለት አንግል ነው። ሊሆን የሚችልበት መንገድ አለ፣ ላይሆንም የሚችልበት መንገድ አለ። ሊሆን የሚችልበት መንገድ ፖዚቲቭሊ ምንድን ነው? አሁን ማን ዩናይትድ ከነበራቸው ዝቅታ ከፍ እያሉ ያንሰራሩ በካሪክ ስር ወደ ፎርም እየተመለሱ ይገኛሉ። ጨዋታዎችን ወደ ማሸነፍ ተመልሰዋል። ስለዚህ ይህ ለእሱም ሆነ ለጓደኞቹ መነሳሳትን የሚሰጥ ነገር ነው። ይበለጠ ወደ ጎል ቀረብ እንዲሉ የሚያደርጋቸው ነገር ነው። ሁለተኛ ብሩኖ ፈርናንዴዝ የሚመቸውን ፖዚሽን አሁን አግኝቶታል። ወደኋላ ጥልቅ አማካይ የሆነው ሳይሆን ወደፊት ገፋ ብሎ መጫወት የልጁ ፍላጎትም ነው። የሚስማማውም ሮል እዛ ጋር ሲጫወት ይመስለኛል እና እዛ ጋር እንዲጫወት ተፈቅዶለታል። ጥሩም እየተንቀሳቀሰ ያለበት ሁኔታ ነው ያለው። ኦፕታ እንደውም ከኦፕን ፕሌይ ቻንስ ክሬት ያደረገበት መንገድ ሲያነጻጽረው አሁን ካሪክ ከመጣ በኋላ ከ1.9 ወደ 3.2 ከፍ እንዲል ሆነዋል ይላል። ስለዚህ የበለጠ ተስማምቶታል ማለት ነው። ይሄ ፖዚሽን ይሄ ፖዚቲቭ ነገሩ ነው። ኔጌቲቭሊ ግን ኢምፓክት ሊደረግ የሚችለው ነገር ምንድን ነው? ለብቻው ብቻ የሚመዝነው ሜትሪክስ አይደለም አሲስት። እሱ የፈለገውን ያህል ኳስ ቢያቀር ጨራሾቹ በትክክል የሚሰጣቸውን ኳስ መጨረስ የማይችሉ ከሆነ አሲስት ሆኖ አይመዘገብም ማለት ነው። ለምሳሌ በባርሴሎና ላሚን ያማል ብዙ ኳሶችን ፈጥሯል፣ ትልልቅ ቻንስ የሚባሉ ነገር ግን የኮንቨርት የተደረጉበት መጠን ግን ብዙ ስላልሆነ አሲስቱ የተጋነነ እንዳይሆን ሊያደርጉ ይችላል። ስለዚህ አብረውት የሚጮቱት ተጫዋቾች ያንን ነገር ማድረግ መቻል አለባቸው። ለብሩኖም እንደዛ ይመስለኛል። ምክንያቱም አሁን እንኳን ከቶተናም ጋር በነበራቸው ጨዋታ ስትመለከቱ ሼሽኮ በጭንቅላት ገጭቶ የሳተው ኳስ ሊቆጠር የሚችል የብሩኖንም አሲስት ከፍ ሊያደርግ የሚችል ነበር። ነገር ግን ጎሏ ሳትቆጠር ቀርታለች። ብሩኖም የነበረውን ዲስአፖይንትመንት ምናምን መመልከት ትችላላችሁ እና ብቻውን የሚመዘን ነገር ስላልሆነ በዚህ አፌክት ሊደረግ ይችላል ብዬ አስባለሁ። ነገር ግን ብሩኖ ፈርናንዴዝ 20 ጎል ላይ 20 አሲስት ላይ ደረሰ። ከዛም በታች ያደረገ ለዩናይትድ ኮንሲስተንት ፐርፎርመር ሆኖ የቀጠለ በጣም ምርጥ ተጫዋች ነው። የተሻሉ ነገሮች ቢገቡት ምንም በማንም ሰው ቅር የሚሰኝበት አይነት ተጫዋች አይደለም። በጥራት ነገሮችን ማከናወን የሚችል ጥሩ ተጫዋች ስለሆነ ማለት ነው። የሚቀሩት ጨዋታዎች ትንሽ ናቸው። ነገር ግን ይደረስ አይደረስ እንግዲህ በሂደት የምናየው ነው። ሌላኛው ፖዚቲቭ ነገር ኦፕታ ምን ብሏል? በ14 ጨዋታዎች 12 አሲስት እና ከዛ በላይ ያደረጉ ተጫዋቾችን ሜንሽን አድርጎ ሊስት አውት አድርጎ አሳይቶ ነበር። እዛ ውስጥ ብሩኖ ፈርናንዴዝም ተካቷል። ማለትም አሁን ላይ 12 አሲስት የደረሰው ባለፉት 14 ጨዋታዎች አካባቢ ነው ብሎ ማለት ነው። ስለዚህ በቀሩት ጨዋታዎች ብሩኖ ፈርናንዴዝ 12 አሲስት እና ከ8 እና ከዛ በላይ አሲስት የማድረግ ፖሲቢሊቲ አለው ማለት ነው። ስለዚህ በዚህ መንገድ ከተመለከት ነው ሊደርስበት የሚችለው ሪከርድ ነው። ነገር ግን ኮንሲስተንትሊ እሱም ቻንሱን መፍጠር አለበት። የተፈጠሩትንም ቻንሶች ደግሞ ሌሎች በትክክል መጨረስ መቻል አለባቸው ማለት ነው። ብሩኖ ፈርናንዴዝ እንግዲህ ጥሩ ነገር እንዲገጥመው እንመኛለን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ይመቻችሁ።